አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህ ቻናል ተከታታዮች በሙሉ በያላችሁበት ዓለም ዳርቻ ሰላማችሁን ያብዛልኝ። እንደውም ለዚህ ቻናል አዳዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑልኝ በአክብሮት ጠይቃለን። ሁል ጊዜ ደግሞ በቅንነት ላይክ፣ ሼር፣ ሰብስክራይብ የምታደርጉልኝ ከልብ አመሰግናለሁ። በዛሬ የምናካፍላችሁ ታሪክ ሂደትን የተሸከመ የተሰኘው ክፍል 8 ይሆናል። ቀጥታ ወደ ታሪካችን። በዛ ምሽት የአዲስ አበባ ጎዳናዎች በግራና በቀኝ በጎዳና ተዳዳሪዎች ተሞልተዋል። ብዙም ሰው አይታይም። ጨረቃውና የአስፓልት ዳር መብራቶች ብርሃን እየሰጡ ነው። ሜሊክም መኪናውን ወደ ራይስ ቤት አቅንቷታል። ሁሉም ነገር ግራ ገብቶታል። ወደ ራይስ ሰፈር መውረጃ ጋር ሲደርስ ራሱን አረጋግቶ ቁልቁል ንዳት መኪናውን ትልቁ ጥቁር በር ጋር ሲደርስ ክላክስ አደረገ። በሩም ተከፍቶለት ወደ ውስጥ ገባ። መኪናውን አቁሞ ወደ ቤት ገባ። ራይስ ሁኔታውን ስለተረዳ ምንም አላለውም ነበር። ሜሊክ ሶፋ ላይ በአፉ ተደፍቶ ተኛ። ራይስ ጭንቀቱን ቢቀልለት ብሎ ሻይ አፍልቶ አመጣለት። እረ ሜሊክ ተረጋጋ፣ የሆነ መላ እንፈጥራለን። በግራ ጎኑ ግልበጥ ብሎ እረ ምንም የለም መፍትሄ፣ በቃ ራሴን አሳልፌ ልሰጥ ነው። ምስኪን፣ በቃ ሜሊክ ተስፋ ቆረጥክ? እሺ ሀናንስ፣ እሷስ እንዴት እንደምትወድ እያወቅ? ራይስ፣ እኔም ወዳታለሁ፣ ግን ምን ላድርግ ንገረኝ እስኪ። እሺ አባቴ አባትነቴን ይክዳለሁ እያለኝ ነው። እኔሽ ምን ሊሆን? ራሴን ላጥፋ? እረዳለሁ እኮ ሜሊክ፣ ግን እኔ ራሱ ግራ ገባኝ እኮ። እሺ ለሀናን ምን ብለ ልትነግራት ነው? እንጃ ምንድነው የምላት? ራይስ፣ እኔ አባቴ ሌላ ሚስት አግባ ብሎኛል፣ ስለዚህ ተይኝ ነው የምላት? ምንድነው የምላት? ሜሊክ፣ እኔ አላውቅም፣ ግን ጊዜ ወስደ እንድትርቅ አድርጋት። እሷ ቆንጆ ነች፣ በዛ ላይ ወዳጆች አላት። ቀስ በቀስ እንድትርቅ አድርጋት፣ እንዳትጎዳ። ምንም ባደርግ እጎዳት አለው። ምን አለበት የዛን ቀን እጄ ባላወራት ኖሮ። እሷም አታቀኝም፣ እኔም አላውቃትም፣ ማናችንም አንጎዳዳም ነበር። ያላ አማራጭ ቀስ በቀስ እንድተው ማድረግ ነው። ቢያንስ ባባን 2 ወር ጊዜ ስጠኝ በለው። እንዴትም ብለ እንድትረሳ እናደርጋለን። እሺ እንዳልክ እሞክራለሁ። ግን ምን? እኔስ እሷን ትቼም መኖር እችላለሁ? ለአንድ ቀን ሳላይት ስቀር እንዴት እንደሚጨንቀኝ እኮ። አማራጭ የለውም። 2 ወዶ አይሆንም። በቃ አንዱን መርጠሃል። ግን ፍቅር የሚሉት ነገር ምን ጉድ ነው? ፊልም ላይ ብቻ ያለው ይመስለኝ ነበር። ትክክለኛ አፍቃሪና ተፋቃሪ ህይወት አብረው እንዲሆኑ አልፈቀደችላቸው ይሆናል እንጂ ፍቅር አለ። በዚህ ሰዓትም ትፈላስፋለ እንዴ? የስልክ ጥሪ ድምጽ። ሜሊክ፣ በቃ ራይስ ልሂድ፣ ማማ እየደወለች ነው፣ ትጨንቃለች። አታድርም እንዚ? እረ ልሂድ፣ ባባ ይገድለኛል። ባባ ደግሞ የ20 አመት ወጣት የ13 አመት ልጅ አደረገ እኮ። እሺ ልሸኝ። የተበላበትም አነሳስቼ እቃውን አጣጥቤ ሳሎን ሶፋ ላይ ተቀመጥኩኝ። ስልኬን አንስቼ ለሜሊክ ደወልኩለት፣ ግን ስልኩ አይነሳም።
ኦንላይንም አልገባም። ምን ሆኖ ይሆን አሳስቦኛል። ሮሞቱን ይዤ ቲቪውን አራሩጧለሁ። በአሳብ ጭልጥ ብዬ ሌላ ቦታ ነኝ። ድንገት የሆነ ጣቢያ ላይ የታምራት ደስታ አንለያይም የሚለው ሙዚቃ እቼ አቆምኩት። ኦዳስ ባሰኝ። ሙዚቃው ሳልፈልገው እንባይ በአይኖቼ ቁልቁል ወረደ። ከሙዚቃው ቁርአን ብታዳምጪ እኮ ጭንቀትሽን ያቀልልሻል። መጅኑን ነበር። ከተቀመጥኩበት ዞር ብዬ አየሁት። በእጁ ብዙ የተቀደዱ ወረቀቶችን ይዟል። ቁርአን እሱም ቁርአን ምን ነው ስልክሽ ላይ እንኳን አይኖርም? ግን ቲቪው ላይ ኢስላሚክ ቻናል የለም? እስኪ አንድ ቁጥር ላይ አድርጊው። አንድ ቁጥር አድርጌው ወደ ታች ሳይ አንድ እንኳን የሙስሊም ጣቢያ የለም። ከአንድ እስከ 10 የፕሮቴስታንት ሚዲያ ብቻ ነው ያለው። ቀስ ብዬ ወደ መጅኑን ዞርኩኝ። ምን ይለኝ ይሆን ብዬ ፊቱን ኮስተር አደረገው። የያዛቸውን ወረቀት ይዟቸው ወጣ። ከትንሽ ደቂቃ በኋላ ተመልሶ መጣና ወደ ክፍሉ ወጣ። መጅኑን አንዴ ማውራት እንችላለን አልኩት። እሱም እርምጃው ገታ አደረገና ስለምን አለኝ። ስላንተ እኔ ምን ሆንኩ? አዎ በጣም ደረቅ ሰው ነህ። አንተን ከማስረዳ ተራራ ብገፋ ይሻለኝ። ግን እባክህ እኔ በዚህ ሰዓት ከፍቶኛል። ቢያንስ ቁጭ ብለ ያዳምጠኝ። እሺ ብሎ ፊት ለፊት መጥቶ ተቀመጠ። አይኖቹ መሬት ላይ ተተከሉ። ቀጣይ የሰማውሽ ነው። እናቴና አባቴ የተዋወቁት ሃይስኩል ተማሪ እያሉ ነበር። በጣም ይዋደዱ ነበር። የእናቴ ቤተሰቦች ሀብታም ነበሩ። የአባቴ ቤተሰቦች ደግሞ በተቃራኒ እና አባቴ የ12ኛ ክፍል ተማሪ ያለው ኒካ እንዲያስሩ ቢፈልግም የእናቴ ቤተሰቦች ግን ለኛ የማይመጥንን ሰው አታግብም ብሎ ከለከሏት። በጣም ተወደው ስለነበር ይዘኝ ጥፋ ብላው ተያይዞ ይጠፋሉ። ግን እንዳሰቡት ህይወት ቀላል አልነበረችም። ኑሮ ከበዳቸው። ሁለቱም ትምህርታቸውን አቋርጦ እና ስራ ጀምሮ። እናቴ በጣም ቆንጆ ስለነበረች በየመንገዱ ነበር ሰው የሚተናኮላት። እንዲህ ያሉ ኑሯቸውን ይገፋ ጀመረ። በመሃል አንድ አዲስ ነገር ተፈጠረ። እናቴ ያረገዘች። ሁለቱም በጣም ነበር ደስ ያላቸው። አባቴ ስራ መስራቱን ቀጠለ። እናቴ እንዳትሰራ ግን አልፈለገም። እሷ ቤት መዋል ጀመረች። እዚህ ያለውን ስራውን ሲጨርስ ወደ ሌላ ቦታ ፊልድ ሄደ። ለስራ ማለት ነው። አባቴ ይሰራ የነበረው ኮንስትራክሽን ላይ ነበር፣ አናጺ። እናቴ ብቻው ጥላት መሄድ ባይፈልግም ግዴታ ስለሆነበትና እሷም ስላበረታታችሁ ሄደ። ግን በቃ በቀን ከ3 ጊዜ በላይ ደህንነቷን ለማረጋገጥ ይደውል ነበር። በየሳምንቱ ደሞዝ ሲቀበል ለእናቴ ነበር የሚልከው። ብቻ ግዛት ሄዱ። እናቴም እርግዝናው እየገፋ 9 ወሯን ያዘች። አባቴም በጣም ደስ አለው ኑሯቸው መስተካከሉ፣ የእናቴ መውለጃ ጊዜ መቃረብ። ብቻ ህይወት ሰመረችለት። አንድ ቀን ግን ምን አለኝ። ለአባቴ ረፋት 3 ሰዓት ላይ ስራ ላይ በነበረበት ሰዓት ስልክ ይደወልለታል። 8ኛ ፎቅ ላይ ስለነበረ ስልኩ እየጠራ ዝም አለው። ሁለተኛ ሲጠራ ግን
እንደምንም አውጥቶ ሲያየው የጎረቤታቸው ስልክ ቁጥር ነበር። ተደናግጦ ሲያነሳው እንኳን ደስ አለ ሚስት በሰላም ተገላግላለች ብሎ ጥሩ ዜናው አበሰሩት። ደስታው ወደር አጣ። ከደስታው ብዛት ያለበት ቦታ ረስቶ ከቆመበት ጣውላ ዞር ሲል የአባቴ ክብደት አመዝኖ ከጣውላው ከ8ኛ ፎቅ ወድቆ ሞተ። ታውቃለህ? ለእናቴ የተነገራት በሳምንቱ ነበር። እንዳትደነገጥ የአባቴ ለሚስቱና ለልጁ ብሎ የሰው አገር በሄደበት ቀረ። የናፍቆቱን ሚስቱንና ልጁን እንኳን አይን ማየት ሳይችል ሞት ቀደመው። ከዛን ወዲህ እናቴ ራሷን አታውቅም። ብዙ ጊዜያት ሆስፒታል ተኝታ ነበር። የሷ ቤተሰቦች ይህን ሲሰሙ ማንም አላዘነላትም ነበር። ግን ታላቅ ወንድሟ መጥቶ እኔንም እሷንም ወደ ቤቱ ይዞን ሄደ። ለኔም የምትንከባከበኝ ሞግዚት፣ ለእናትም የተለያየ ሕክምና ቢያደርግላት ወደ ራሷ ልትመለስ አልቻለችም። ብቻዋን ትጮዋለች፣ ታወራለች። የአባትን ስም ብቻ ነው የምትጠራው። እሱን አምጡ ነው የምትለው። ጭራሽን ራሷን ትቧጭር ጀመር፣ ጸጉሯን ትናጭ። በዚህ ሁኔታ ራሷን እንዳትጠፋ ተብሎ እጆቿና እግሮቿ በሰንሰለት ታሰሩ። ግን ሁኔታው እየባሰ መጣ። ምግብ አልበላም አለች። አጎቴም የሚያደርጉ ግራ ተጋባ። እህቱ ያየት አበደች። ከዛም አልፎ እያያት ልትሞትበት ሆነ። ብዙ ሕክምና ሞከረ። ግን ሁሉም ዶክተር መልስ የምትጠራውን ሰው ወይም አባት ያምጡላት ይላሉ። ግን እሱ ከየት ይምጣ? የምግብ እጥረት ግን ሰውነቷን እየጎዳ እየከሳች መጣች። የአንድ ቀን ንጋት ግን እናቴም ልክ እንደ አባቴ እዚች ክፉ ዓለም ላይ ለብቻዬ ጥላኝ ሄደች። በዛ ሰዓት እኔ አመት ከ2 ወር ልጅ ነኝ። ከዛ በላይ ልነግረው አልቻልኩም። እንባ ተናንቀኝ። ዝም ብሎ ያዳምጠኛል። አንዲትም ቃል አልተነፈሰም። በቃ በጣም መሼ እንተኛ። የእንቅልፍ ጊዜ አልሻማም ወይም መግደደሪያ ኮኑ። እሱ ግን ምን ጨርሽልኝ ታሪክሽን ልል መሰለኝ። መሽቷል እንዴ? መሽ ማን ነገረኝ አለው አልኩኝ በውስጤ። አዎ መሽቷል አልኩት። እሺ። ተነስቶ ወደ ክፍሉ ገባ። ደናደርም የለም። እኔም ወደ ክፍሌ ገባው። በመጅኑን ሁኔታ እየተገረምኩኝ ወደ ክፍሌ ገባው። ኦንላይን ስገባ መልክ ነበር። ቴክስቶች ላኩለት ግን አይቶ አይመልስም። የቴክስቱ ብዛት ግን እሱ አንዲትም ቃል አላከም። ተናድጄ ጥዬው ጥቅልል ብዬ ተኛው። የበር መንኳኳት ድምጽ ከእንቅልፌ ቀሰቀሰኝ። ብድግ ብዬ መስኮቱን ሳየው ፀሐይዋ እኩለ ቀን መስሏል። ወይኔ ረፈደ። ስልክን ሳየው ሰዓቱ 4 ሰዓት ሆኗል። እየተቻኮልኩ ልብሴን ቀይሬ ወጣው። ቁርስ ጠረጴዛ ላይ ቀርቧል። ዛሬ ደግሞ ከእንቅልፌ አልነቃውም እንዴ? አይኔ በሁለት እጆቼ አሸውት። አሁንም ጠረጴዛው ላይ ምግብ አለ። ጠጋ ብዬ በደንብ አየሁት። ብጥብጥ አልነሳ አልሽ። በጣም ስረበኝ ሰራውኝ። መጅኑን ነበር። ከኋላዬ ዞር ብዬ አየሁት።
ወገቡ ላይ ሽርጥ በእጅ ፎጣ ይዞ ከኋላይ ቆሟል። አረ ባላ እንቅልፍ ጥሎኝ ነው ይቅርታ አድርግልኝ። እሱም ተቀምጠሽ ቢ እኔ እርቦኛል። ወንበሩ ላይ የሚበላውን ይዞ ተቀመጠ። እኔም ቁጭ አልኩኝ የሚበላውን ያህል በሳህን ይዤ። ምግቦች ያስቆርጥማል ብል ያንሰዋል። ወንድ የሰራው አይመስልም እንደ ጅብ ተስገግቤ ነው የበላሁት። በጣም ጣፍጦኛል። ግን ማን ነው ሰራ አልኩት። ራሴ ነኝ። በዚህ ሰዓት ተነስተሽ ከሚሰሪ ብዬ ነው በሚችለው መጠን የሰራሁት። ወላይ በጣም ይጣፍጣል። ባለሙያ ሴት እንጂ ወንድ የሰራው አይመስልም። እሺ አልሐምዱሊላህ ጠገብኩ ብሎ ተነሳ። እቃውን ማነሳሳት አይከብድሽም ብሎኝ ወደ ክፍሉ ሄደ። የስልክ ጥሪ ድምጽ መልክ ነበር። ሄሎ መልክ። ሄሎ ሀናን። ደነገጥኩ። በሙሉ ስሜ ጠርቶኝ አያውቅም። የዛሬ ክህደቴን የተሸከመ የተሰኘው ክፍል 8 ይህን መስል ነበር። ታሪኩን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንደውም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ክፍል እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።